አርቲስት ቴዲ አፍሮ እና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ ለኮሜዲያን እሸቱ የገንዘብ ስጦታ እንዳበረከቱ ተሰምቷል። ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ ዳጎስ ያለ የገንዘብ ስጦታ ማበረከታቸው ተረጋግጧል። መቼም አሁን ስለ ኮሜዲያን እሸቱ የምናገረውን እውነት ባልናገር ይጸጽተኛል። መቼም ስለ ኮሜዲያን እሸቱ አሁን የምነግራችሁን ነገር ባልናገር እኔም ይጸጽተኛል። ኮሜዲያን እሸቱ ለበጎ አድራጎት፣ ለቤተክርስቲያን፣ ለተለያዩ ተቋማቶች በጎ ስራ ሲሰራ ኮሚሽን ይቀበላል አሉ የሚል ጥያቄዎች እየተነሱ ነውና እስኪ ማቀው ልንገራችሁ። የአገሬ ሰው ስለሆንሽ ስለማውቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ያክል ሲታይ አጥፍቼልሻለሁ። አሁን ግን አልምርሽም። አገሬ ሰው ስለሆንሽ ስለማውቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ሲታይ አጥፍቼልሻለሁ። ሰላም ጎጆ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም በድጋሚ ተገናኝተናል። የተለያዩ ወቅታዊ ጉዳዮች ላይ እንነጋገራለን፣ አዳዲስ ቪዲዮዎችን እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ብትጫኑ ደግሞ ቤተሰብ እንሆናለን። አብራችሁ ቆዩ። እኛ ኢትዮጵያውያን ግን መልካም ነገር አይበርክትላችሁ የተባልን ነው ምን መስለው። እኛ ኢትዮጵያኖች ግን በቃ መልካም ነገር አይበርክትላችሁ ጥሩ ነገር አትዩ የተባልን ህዝቦች ብንኖር እኛ ነን። እንግዲህ እኔ ዩቲዩብ ላይ ገብቼ ከማያቸውና ከመወዳቸው አንዱ ትልቁ ፕሮግራም ዶንኪ ዩቲዩብ ወይም የእሸቱ መለሰ ፕሮግራም ነው። እንደ ቀላል እንዳትወድ ከቲቪ ያልተናነሰ ትልቅ ፕሮግራም እየሰራ ለ7 አመት ቆይቷል። እሱ ፕሮግራም ላይ ከህፃን እስከ አሮጊት እስከ ሽማግሌ የትኛውም ሰው ካለ እድሜው የእሸቱ መለሰ ፕሮግራም ቢያይ አይሰቀጥጠውም፣ ብልግና የለውም፣ ፖለቲካ የለውም። ምክንያቱ በሁሉም እድሜ ተመጣጣኝ ነው። ምክንያቱ ደግሞ ከ15 እስከ 20 ቀን የተለፋበት የተደከመበት ምርጥ ስራ ነው። ከ60 እስከ 70 ሰዎች ደግሞ የስራ እድል የፈጠረበት ትልቅ ተቋም ነው። እንደ ቀላል እንዳታዩት። ትናንትና ግን ለኛ እንደዚህ አይነት የተጠራ ስራ ሲሰራ ኩሮቹ ይዞ ገጠር ለገጠር ሲሽከረከር ከታች ለካ አካውንቱ ተሸርሽሮ ተንጋዶበት ኖሯል። እሱ ግን መጥቶ እርዳታ አልጠየቀም፣ ገንዘብም አላለም። ኑ አካውንቱን እናድነውና ሰራተኛ አንበትን፣ እንደተለመደው መልካም እንድሰራበት ከስር ሜምበርሺፕ ሁኑና አግዙኝ፣ ለዛውም እያንዳንዳችሁ በውጭ የምትኖሩ $5 ነው ያለው። ስለዚህ ይህን የመሰለ ትልቅ ጣቢያ ሰራተኛ ከሚበተን መስጊዶች ቤተክርስቲያንን ያሰራ ወገኖቻችን ያነሳበት ትልቅ ዩቲዩብ እንደ ቀላል ተንጋዶ ስታዩት እኛ ኢትዮጵያን ደግሞ ከጎኑ የመቆም ግዴታ አለብን። ስለዚህ ዩቲዩብ ላይ ግቡና ሜምበርሺፕ በመሆን ይህንን ትልቅ ጣቢያ አድናችሁ ሰራተኞች እንዳይበተኑ እንድታደርጉ ስል በትህትና እጠይቃችኋለሁ። እናንተ ኢትዮጵያኖች ደግሞ እንደማታሳፍሩኝ በጣም እርግጠኛ ነኝ። አንዳንዶች ደግሞ የአባቶች እርግማን ነው ምናምን ትላላችሁ። አባቴ እግዚአብሔር ነገ ለትልቅ ዓላማ ሊሾም ሲል ዛሬ ይፈትንካል። የደረሰበት ይሄ ነው ለማለት ነው። መልካም ቀን። አባካችሁ ሼር ኮፒ ሊንክ አድርጋችሁ ለሁሉም ሰው አስተላልፉና ሜምበርሺፕ ሁኑ። ከኮሜዲያን እሸቱ ጋር የተዋወቅ ነው ወደ ሲሸልስ በመናደርገው ጉዞ ላይ አብረን በመጓዝ ነበር። ከኮሜዲያን እሸቱ ጋር የተዋወቅነው ከጥቂት አመታት በፊት ወደ ሲሸልስ ባደረግነው ጉዞ ላይ አብረን በመጓዝ ነውና ከሲሸልስ የጀመረ ጉዟችን እንግዲህ በዱባይ ግሩፕ ቱሮች አድርገን ስንወጣ ፈረንሳይና ቤልጅየም ላይ አብረን ተጉዘናል። ብራዚል ሪዮ ደ ጄኔሮና ሳኦ ፖሎ አብረን ተጉዘናል። እንደዚሁም ደግሞ በካሊፎርኒያ የተካሄደው የገዳም ገንዘብ ማሰባሰቢያ ፕሮግራም ላይ አብረን ተገኝተን ለ20 ቀናት አብረን ቆይቻለሁ። ከዛም መልስ እንደዚሁ ደግሞ ለ7 ቀናት በካሊፎርኒያ እና በሳን ፍራንሲስኮ የስታንዳፕ ኮሜዲ ሾው ሲያሳይ ፐብሊክ ሪሌሽን ሆኜ ሳግዘው ቆይቻለሁኝና እጅግ በጣም ተጠግቼ ቀርቤ ቁርስ፣ ምሳ፣ እራት፣ ምሽት፣ ቀን፣ ሌሊት አብዛኛውን ጊዜያቶች ሳንለይ አብረን ባሳለፍናቸው ሁኔታዎች ውስጥ እያንዳንዷ ደቂቃ እጅግ በጣም የሚገርም ፐርሰናሊቲ ያለው ኤግዛምፕለሪ የሆነ ለሰዎች ትምህርት መሆን የሚችል ቅንነቱን፣ ትጋቱን እንግዲህ ሰው መቼም ብዙ ጊዜ ከ20 ሺህ ጫማ በላይ ከፍ ሲል ፐርሰናል ባህሪው ይቀየራል። እንግዲህ ከዓለም ጥግ እስከ ዓለም ጥግ ድረስ አብሬው በተጓዝኳቸው ጊዜያቶች በሙሉ ስለ እውነትና ስለ እውነት የምናገረው የእሸቱ ባህሪ መጠጥ በከንፈሩ ሲነካ የማልመለከተው ሰው፣ በቃ በዲሲፕሊን የሚመራ ሰው፣
አገር ወዳድ የሆነ ትልቅ የሀገር ባለውለታ የሆነ ወጣት ቸግሮናል፣ ድርጅታችን እየተንገዳገደ ነው፣ ልትረዱት ይገባል የሚል ነገር ስሰማ እጅግ በጣም ተች አድርጎኛልና ሀምብልነቱ በትህትና የትኛውን ቦታ ላይ ራሱን የሚገልጽ ከትንሽ እስከ ትልቅ ሰውን የሚያከብር እጅግ በጣም ልዩ የሆነ ሰው እንደሆነ ተመልክቻለሁኝና ከጎኑ እንድንቆም ማሳሰብ እፈልጋለሁኝ። እሺ እንግዲህ በምንም በሚያስፈልግ ነገር በሙሉ እንደ ዊሊ ቱር ኤንድ ትራቨል ማገዝ የሚኖርብን ምንም አይነት ነገር ቢኖር ሁልጊዜም ከጎን አለን ለማለት ወዳለሁኝ። የሚወዱ በሚሊዮን የሚቆጠሩ ኢትዮጵያውያን በመላው ዓለም ላይ አሉና እያንዳንዳቸው እንግዲህ ሊያግዙ ሊደግፉ ከሜምበርሺፕ በዘለለ በቋሚ ሁኔታ ድርጅቱ ሊቋቋም የሚችልበትን ድጋፍ ሁሉ ሊያደርጉ እንደሚችሉ ተስፋ አደርጋለሁ። እጅግ በጣም ምኮራብህ፣ ልብህን የምወደው፣ ጭንቅላትን የምወደው፣ ካንተ ጋር ማሰለፋት እያንዳንዷ ጊዜ መጽሐፍ ገጽ እየገለጽኩ የማንበብ ያህል የምቆጥረው ሰው እንደሆንክ እንድታውቅ ፈልጋለሁኝ። እግዚአብሔር ካንተ ጋር ይሁን፣ ህልምህ እንዲሳካ እመኛለሁኝ። መልካም ጊዜ። ወንድማችን እሸቱ መለሰ እግዚአብሔር ያጠንክርህ ያበርታ። ወንድማችን እሸቱ መለሰ እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። አሁን ካለህበት የአንዳንድ ችግሮች ወይም ደግሞ አሁን በቪዲዮ የነገርከን ነገር ተሻሽሎ የበለጠ ልክ እንደ ንስር ራስን አድሰህ በደንብ አድርገህ የበለጠ ለአገራችንም ለቤተ ክርስቲያንም ለአጠቃላይ ለኢትዮጵያ ሕዝብ ጥሩ ስራዎችን የምትሰራበትን ጊዜ ይመጣል ብለን ተስፋ እናደርጋለን። ከጎንህ ነን። እኔ በበኩሌ ከአንተ ጎን ነኝ። ሌሎችም እህት ወንድሞች ከጎን ናቸው። በሌላ መልኩ ደግሞ ከዋልድባ ጋር አያይዘው አንተ ላይ አላስፈላጊ ትችትን ለማቅረብ የሚፈልጉ ሰዎች አንተ ገዳምን እንደጎዳህ አድርገው የሚናገሩ ሰዎች በጣም ያሰቅቁኛልም ይገርሙኛልም። ስንት ገዳማትን በግልጽ የሚሳደብና በግልጽ የሚያንቋሽሽ በየሰከንዱ እየተፈለፈለ የመጣበት ዘመን ላይ አንተ ከገዳማት እየዞርክ ስንት ገዳማትን የታደክ ሰውነ። እግዚአብሔር ያበርታ። ለማንኛውም አላስፈላጊ ቃላትን የሚናገሩ ሰዎችን የበለጠ ሊያጠነክሩህ ነው የሚገባው። እሱ ላይም ከዋልድባ ጋር አያይዛችሁ ሂስ ለመስጠት የምትፈልጉ ሰዎች እኔ ለእናንተ ምንም ምክር የለኝም። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 እስከ 4 ወይም እስከ 5 አንብቡ። ማንም ሰው በማንም ድካም ላይ ተዘባብቶ መዳን አይችልም። ስለዚህ በተሻላችሁ አቅም ተሳሳተ የምትሉትን ነገር የተሳሳተበትን ነገር እንዲያርም ግፊት ማድረግ ነው እንጂ የሆነ ነገር ሲደርስበት እንዲህ ስለሆነ ነው ማለት እጅግ በጣም ከክርስትና አስተምህሮ ጋር የሚጋጭ የሚላተም ከኢየሱስ ክርስቶስ ማንነት ጋር በፍጹም የማይጣጣም ነገር ስለሆነ ትዕቢትም ነው። በነገራችን ላይ እንዲህ ስለሆነ ነው እንዲህ እዛም ዋልድባ ያሉትም አባቶች አንዳንድ አባቶች ሌላ ሚዲያ ላይ ወጥተው ስለተናገሩ እነሱም ደግሞ አይ እንዲህ ስለሆነ ነው እንዲህ ሆነው ብለው እንደማያስቡ ተስፋ አደርጋለሁ። ብዙ ያነበቡ ብዙ የተራቀቁ ከእግዚአብሔር ጋር ቀጥታ ቀንም ማታም ግንኙነታችን ያደረጉ አባቶች ናቸው ብዬ ተስፋ ስለማደርግ እንደውም የበለጠ እንዲያንሰራራና ነገ ከነገ ወዲያ ደግሞ በስራ እንዲክሳቸው ምናልባት በደለን ብለው ካሰቡ ማለት ነው። ስለዚህ ያን ልል የምችለው እግዚአብሔር ያበርታ። እንፈልጋለን። ያንተን ብርታት ነው እኛ የምንሻው። ሊደቁሱህ ሊኮረኩም የሚፈልጉ ሰዎች ሚዲያ ላይ እነሱን እያየ ተስፋ ከመቁረጥ የበለጠ ከእግዚአብሔር ጋር እንደውም አንድ የሚባል አባባል አለ። ሰው ሲገፈትር ተንደርድረ መውደቅ ያለብህ እግዚአብሔር እቅፍ ውስጥ ነው። ስለዚህ አንተም ይህንን መንፈሳዊ መርህ ተከትለህ የበለጠ እርግጠኛ ነኝ 70 ምናምን ሰራተኛ አይደለም 100 በላይ ሰራተኞችን ቀጥረህ ስራህም አድጎ የብዙ ሰዎችን ችግር እንደምትታደግ ተስፋ አድርጋለሁ። በምንም መልኩ ግን እግዚአብሔር የጥበብ የማስተዋል አምላክ ነውና እግዚአብሔር ጥበቡን፣ ማስተዋሉን፣ ትጋቱን፣ ትዕግስቱንም ይስጥ። ሰላም ይብዛ። ሰሞኑን በተደጋጋሚ ስለ ኮሜዲያን እሸቱ እየተነገረ ያለውን ነገር ዘግይቼም ቢሆን ሰምቻለሁ። ሰላም ጤና ይስጥልን። መማር ነኝ። እንዴት ናችሁ? ሰሞኑን በተደጋጋሚ ስለ ኮሜዲያን እሸቱ መለሰ ቪዲዮ ያለው እና ስለ ዶንኪቲዩ እና በደንብ እንደው ጊዜ ሰጥቼ አልሰማሁትም ነበር። ዛሬ ነው የሰማሁትና
አይኖ ዘግይተሻል ቱሌት ምናምን ልትሉ ትችላላችሁ። ግን በዘገየም ሰዓት አንደርስታንድ ባረኩት መጠን ዶንኪ ቲዩብ ወይም እሸቱ መለሰ ኮሜዲያን እሸቱ መለሰ ለኢትዮጵያ ባለውለታ ነው። በተለይ ደግሞ ለኦርቶዶክሳውያን ትልቅ ባለውለታ ትልቅ አሻራ የጣለ ወንድማችን ነው። ብዙ ስራዎችን ሰርቷል። የማይደፈሩ የሚመስሉ ስራዎችን ሰርቶ አሳይቶናል። እውነት ለመናገር ቤተክርስቲያን በማሰራት የአሜሪካው ገዳም የኳታሩ እረ ስንቱን ንጥራ የመቄዶንያ የተለያዩ ስራዎችን ሰርቷል። ትልልቅ በቃ እዚህ ጋር እኔ እንጃ ምን እንደምል ሁሉ በጣም የሚያበረታታ ወንድም ጀግና የሆነ ወንድም ነው እሸቱ እና ዶንኪ ቲዩብ ደግሞ ብዙዎች ወጥተው እንዲታዩ ያደረገ የሚያዝናና የሚያስተምር የዩቲዩብ ቻናል ነውና ይሄ ዩቲዩብ ቻናል እንግዲህ ስራ ሰርተው እንዳይወጡ ብዙ ገቢዎች የለውም እና ይሄ ዩቲዩብ ቻናል ሊዘጋ ነው ብሎ መስማት በራሱ እጅግ በጣም ይዘገነናል። እውነት ለመናገር ግን እኛ ኢትዮጵያውያን ኤርትራውያን መልካም ልቦች ያላቸው ሰዎች እያሉ ያንተ ዩቲዩብ አይዘጋም ባይ ነኝ። እንግዲህ ምን ችለው ሁሉ እናድርግለት ለዚህ ወንድማችን እና ወደ ነበረበት ቢመለስ ደስ ይለኛል። አይዞሽ አንተ የብዙዎቹን ላይፍ ቀይረሃል። ይሄ ዶንኪ ቲዩብ ደግሞ የህዝብ ነው። ስለዚህ ይሄ የዩቲዩብ ቻናል እንደ ቀድሞ ይሆናል እና አይዞ በርታ አለን ከጎንህ ለማለት ነው። እንግዲህ ሁላችንም ሜምበር እየሆን ከጎንህ ነን እንበለው። ምንወደውን ምናደንቀውን ምናከብረውን ያህል በዚህ ደግሞ ሰፖርት በማድረግ እናግዘው ላለው ይህንን ቪዲዮ ለኮሜዲያን እሸቱ መለሰ አድርሱልኝ። አይገርም? ለምንድን ነው ሁሉ ጊዜ ሾርት ሚሞሪ ምን ነው? ይሄንን ለሁላችሁም ራሳችሁ እንድትፈትሹ ጠይቃለሁ። አሁን እዚህ የመጣሁት ስለ ወንድማችን ስለ እሸቱ መለሰ ለመናገር ነው። በጣም ያሳዝናል። እኔ እሸቱ ይሄንን አድርጓል ይሄን አላደረገም ለማለት ሳይሆን እሸቱ ካልሰራው የሰራው ይበዛል። ኢትዮጵያ ያለውን እግዚአብሔር ይቅጠረው። እኔ እንኳን በማውቀው በቀር ከኢትዮጵያ እስከ አሜሪካ፣ ከአሜሪካ እስከ እንግሊዝ፣ ከእንግሊዝ እስከ ኳታር ተገንቶ ቤተክርስቲያንን እንዲገዛ ያደረገ፣ ገዳማትን እንዲገዛ ያደረገ፣ የታመመ እንዲድን ያደረገ፣ የቸገረ ሰው እንዲረዳ ያደረገ፣ የታመመ እንዲድን ያደረገ ወንድማችን አረ ስንቱን ልቁጠረው። ይህ ሁሉ ተረስቶ ዛሬ አንድ ሚስማር አንድ ድንጋይ ያላቃበለ ሁሉ በግፊት ወንድማችንን በሚስ አንደርስታንድ ተነስታችሁ ያኔ አለን ከጎንክ ነን ጎበዝ በርታ ያላችሁ ሰዎች ዛሬ ጀርባችሁን ስትሰጡ አያሳዝንም? እቺ ዓለም እንዲህ ነች። ዓለም ላይ ስትኖር መልካም የሰራ ሰው የማይከበርበት፣ መልካም የሰራ ሰው ሳይደበደብ ሳይታሰር ሳይንገላታ የማይሞትበት ዓለም፣ መልካም የሰራን ሰው እንደ መሸለም እንደ ማበርታት እንደዚህ ባንዴ ወርዶ ሰራተኞቹን እስከሚያሰናብት ድረስ የደረሰበት ደረጃ አያሳዝንም? እኔ ላንተ ወንድሜ ትልቅ በረከት ነው እላለሁ። ሁሉ ጊዜ መልካም ያደረክላቸው ሰዎች ናቸው ከጀርባው ነው የሚወጉ። የትም ዓለም ላይ በጓደኛም በጎረቤትም በቤተሰብም በሁሉም መልካም ያደረክላቸው ሰዎች ሁሉ ጊዜ ጀርባውን ይወጋዋል። አንተ ግን መልካምነትን ቀጥል። ለምን? ይሄ አንተ በረከት ነው። እና በዚህ አጋጣሚ ሁላችሁም ስፔሻሊ እንግዲህ እሸቱ ሃይማኖትን፣ ዘርን፣ ቀለምን ሳይጠይቅ ነበር ሲረዳ የነበረው። አሁንም ደግሞ ሁላችሁም
ሙስሊሞችም ክርስቲያኖችም ሁላችሁም ኢትዮጵያን ኤርትራውያን ከጎኑ እንድትቆሙ በዚህ ሰዓት በእግዚአብሔር ስም ጥሬን አስተላልፋለሁ። ወንድማችንን አንጉዳው። በሰራው ነገር እንዲጸጸት አታድርጉት። በረከቱን አትቀሙበት። ከኔ በላይ እሱ ያውቃል ነው። ግን ሁሉ ጊዜ ከጎኑ እንድትቆሙ በእግዚአብሔር ስም ደግሜ ጠይቃለሁ። ሰውን ስንፈልገው ብቻ አንፈልገው። እንደዚህ አይነት አጋጣሚ ሲገጥመው ሁላችንም አለን ልንለው ይገባል። ይሄን ለማለት ነው። አይገርምም? ብቻንም እንዴ ነው ተገላብጦሽ ነች። ሁሉ ጊዜ ሾርት ሚሞሪዎች ነው። አዲስ ሲመጣ መከተል፣ የድሮን መርሳት ይሄኛ ባህሪ ነው። አይዞ ወንድሜ፣ እግዚአብሔር ታሪክን ይቀይራል። በርታ። ለምታደርገው በሙሉ ቀጥልበት እላለሁ። አመሰግናለሁ። እንደ አጋጣሚ ጠዋት ከእንቅልፌ ስነሳ ይሄንን ቪዲዮ አየሁት። መርሐባ፣ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። እንደ አጋጣሚ ጠዋት ከእንቅልፌ ስነሳ ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቆ አየሁትና ሙሉ አንድምታውን ለማየት ሞከርኩኝ። በአሁኑ ላይ ግን እሸቱ መለሰ በጣም ምን ወደህ የምናከብርህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገር ያጣሃቸውን ነገሮች በደንብ ልዘረዝርልህ እፈልጋለሁ። ካንተ በላይ አውቂ አይደለም ወይንም ካንተ በላይ የተሸየ አይደለም። ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገርህ። የመጀመሪያ ነገር ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ይችላል። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስሎ ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርም ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱ መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ። ይሄን ዜና አብረው የሚሰሙ ማን አሉ መሰለህ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ካንተ ጋር ሊሰሩ የሚችሉ ፓርትነሮችን ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይሄን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና ኤጁኬሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር ከዚህ በፊት እሸቱ መለሰ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበር። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር፣ በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ ትዘረግፋለህ፣ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል። ግን ቬሪ ሮንግ ነው። ይሄን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው እዳ አንተ ላለብህ ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ The Art of War የሚል መጽሐፍ አለ። The Art of War ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይሄንን በደንብ አድርገህ ስማ መለሰ እሸቱ። ሌላኛው ስለ ሰራተኞች ተናግራል። እንደተበተኑ ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይሄን ሲሰሙ ምን ይሰማቸዋል?
ፍርሃት፣ ድንጋጤ፣ ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርትፌሎ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብህ። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት የክራይስ ማኔጅመንት ዲሲፕሊንን ጥሰህ ክራይስ ማኔጅመንትን ወይንም እንዴት ነው ነገሮችን መልሼ የመጣብኝን አደጋ መልሼ አስተካክዬ ወደ ተሻለ ሁኔታ መቀየር የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። በቃ ከስር ያለው ህንፃ ለቅቅ ያለው እንደዚህ አድርግ ያለው ሰዋት ምን ይጠቀማል? ሰው ምንም። አንተስ ምን ተቀበል? ምንም። ነገ ተነገ ወዲያ በሰዎች ዘንድ ያለህን አመለካከት ሲያዩ ወይኔ እሸቱ እንዲሉ ነው። ይሄ ተሳስተዋል። በእውነት ይሄ አውቄ ነው የሰራሁት ሰዎች ለመታዘብ ነው ብለህ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው። አይመኒታ ነኝ። እውነት ይከዳናል እንጂ አይጠፋም። መቼም አሁን ስለ ኮሜዲያን እሸቱ የምናገረውን እውነት ባልናገር ይጸጽተኛል። ትላንትና ስለ ኮሜዲያን እሸቱ አንድ ቪዲዮ ሰርቼ ከመጫኔ ሪፖርት አድርገው አዳከሙት ማለት ነው እና ቫይራል እንዳይወጣ አደረጉት። ዛሬ በደንብ ሼር አድርጉት፣ እስከ መጨረሻው ቪዲዮውን እዩት፣ ሪኮሜንዴሽኑ ከፍ እንዲል ማለት ነው እና መቼም ስለ ኮሜዲያን እሸቱ አሁን የምነግራችሁን ነገር ባልናገር እኔም ይጸጽተኛል፣ እግዚአብሔርም ደግሞ በእውነት አይወደውም። እንግዲህ በሐሰት ስንት ነገር እየተወራበት እኛ ደግሞ የምናውቀውን እውነት ብንመሰክር መልካም ነው ማለት ነው እና ለበጎ አድራጎት፣ ለቤተ ክርስቲያን፣ ለተለያዩ ተቋማቶች በጎ ስራ ሲሰራ ኮሚሽን ይቀበላል አሉ የሚል ጥያቄዎች እየተነሱ ነው እና እስኪ ማውቀውን ልንገራችሁ። በሁለት ከፍዬ ነው የማየው። አንደኛ አንዳንድ ወንድሞቻችን እና እህቶቻችን መቼም በዚህ ጊዜ እንደ ሰው ለገንዘብ ብሎ ሰው በሚገልበት ጊዜ፣ ለገንዘብ ብሎ ሰው በሚያሳብድበት ጊዜ፣ ለገንዘብ ብሎ በኢየሱስ ክርስቶስ ስንት ነገር በሚያደርግበት ዘመን የትም ፍጪው ዱቄቱን አምጪው በባሌም በቦሌም ብለህ ይለፍልህ ምናምን በሚል ትርክት ያደገ ማህበረሰብ እንደዚህ አይነት የእሸቱን የሞራል ልዕልናና የሐቀኝነት ደረጃ ሲሰማ ሊቀበል አይችልም፣ ወይም ደግሞ መጠራጠሩ አግባብ ነው። የሚያስደንቀው ነገር ግን ኮሜዲያን እሸቱ ልክ የበጎ አድራጎት ሰርቶ ሲጨርስ ይሄ ልጅ እንደው ቢሮውን ዘግቶ መጥቶ ይሄን እነዚህን ሁሉ ልጆች ይዞ መጥቶ እኛ ደግሞ ማሰብ አለብን ብለው አግባብም ነው ብዬ አስባለሁ፣ በእነሱ ሳይድ ማለት ነው። እስኪ ልጃችን ወንድማችን ኮሜዲያን እሸቱ እንደው ይችን ነገር ብትደግፍህ እንደው ለቢሮ ብትሆንህ ብለው ገንዘብ ሲያቀርቡለት፣ ይህን እምላችሁ ለማመን የሚከብድ ገንዘብ እኮ ነው። ምክንያቱም ብዙ በሚሊዮን ዳላር ስለሆነ የሚሰበስበው ሲያቀርቡለት እንኳን እንዴት እንደሚጸየፍና እንዴት ነርቨስ እንደሚሆኑ ብታውቁት። እኔ ከምስጊን ወንድም እህቶቼ $10 $20 ለቅሜ እኔ ልወስድ ነው ብሎ ነው የሚቆጣው። የሚቆጣበትን መጠንና ቶኑን ብታዩት የእውነት ንስሐ ትገቡበታላችሁ። እሸቱን የምታሙ ሰዎች ማለት ነው። የእውነት ትጸጸቱበታላችሁ። በቃ እንዴት እንደሚጸየፍ ብታዩት። አሁን ይህን ማለት ለእሸቱን በደንብ ለምናውቀው ሰዎች ራሱ እንዴት እንደሚያም ልነግራችሁ አልችልም። ያ ማድረግ የማንችለውን ነገር ሌላ ሰው ሲያደርገው ማመን ይከብድናል። አረ የማይታመን ነገር ነው፣ አረ ዝም በለው ምናምን ነው የምንለው። ምንም ማድረግ አይቻልም። እንግዲህ የሚገርማችሁ ነገር እንኳን ኮሚሽን ሊቀበል እሱ ራሱ የሚለግሰውን ገንዘብ ብትሰሙ ትደነግጣላችሁ። ግን ሰው ቢናገረው እግዚአብሔር ከመዝገቡ ላይ ያጠፋዋል። ለምን? እኛ ከተናገርነው በምድር ይከፈላችኋል ስላለ እግዚአብሔር። ሰው መስማት የለበትም። የምታረጉትን መልካም ነገር ሰው ሊሰሙ አይገባም። ግድ የለም፣ ዋጋ ከእግዚአብሔር ነው። በጣም የሚወዱት ሰዎች ከአሜሪካን ሀገር ስጦታ ይዘውለት ሲመጡ እንኳን እሺ እስኪ ይቺ ነገር ታግዛለች ብለው ሲሰጡት እኔም ማሰርቼ እየበላው አይደል እንዴ ይሄ ገንዘብ የሚገባቸው አሉ ብሎ ሰዎቹን ቀጥታ ወስዶ ለሚገባቸው ለምስኪኖችና ወይም ደግሞ በህመም ላይ ላሉ ወንድሞቻችን እህቶቻችን ገንዘቡን የሚሰጥ ሰው ነው። በሁለተኛ ደረጃ ግን ሆም ብለው ደግሞ ስም ለሚያጠፉ ሰዎች አንድ ሐሳብ አለኝ። ደግሞ ሆም ብለው ማለት ነው እና አንድ ጥሩ ምሳሌ አለ። ዝሆንና አይጥ ድልድይ እየተሻገሩ ነው አሉ። ድልድዩ የእንጨት ነበርና ነግ ሲል ልክ ድልድዩን እንደጨረሱ አይጥ ማለት ነው ቀብረር ብላ ዝሆን
ድልድዩን እኮ አነቃነቅ ነው አለቻሉ አይጥ። ቲክቶክ ለእሸቱ የሰጠውን እድል ለነሱ ስለሰጣቸው እንደ እሸቱና እሱን ከሚመስሉ ትልልቅ ስራ ለሀገራቸው ከሚሰሩ ኢትዮጵያውያን ጋር እኩል የሆኑ ይመስላቸዋል። መስሏችሁ ነው እንጂ በስራ የተገነባ ከፍታ በወሬ አይናድም። በነገራችን ላይ ወረኞችን ወረኞች ያደንቃሉ፣ ሰራተኞች ሰራተኛን ያደንቃሉ፣ የተማሩ ሰዎች የተማረ ሰው ያከብራሉ፣ ለተማረ ሰው እውቅና ይሰጣሉ፣ ለተማረ ሰው ክብር ይሰጣሉ። ሰው ወደ እኩያው ነው የሚያዘነብለው። የሚሰሩ ሰዎች እሸቱን ያከብሩታል። እሸቱን የሚያከብሩት በጣም ትልልቅ ፖዚሽን ያላቸው ሰዎች ሁሉ ናቸው፣ ለማመን በሚከብድ ሁኔታ ማለት ነውና ስለዚህ እንደዚህ አይነት ሰዎች ዓላማቸው ምንድነው? ታታሪ ሰዎችንና እንደ እሸቱ አይነት ሰዎችን ማስቆም እንደማይችሉ ያውቁታል። ማደናቀፍ ግን ይፈልጋሉ። ለምሳሌ ኃይሌ ገብረስላሴ ማራቶን እየሮጠ ልክ እየሮጠ እንዳለ አንድ ዘረኛ ፈረንጅ ኃይሌን ቢሰድበው በጥቁረቱ ወይ በሆነ በኢትዮጵያዊነቱ የሆነ መጥፎ ነገር ቢናገረው ኃይሌ ገብረስላሴ ሁለት ምርጫ አለው። አንድ ቆሞ ከዛ ሰውዬ ጋር ሩጫውን አቋርጦ መጣላት፣ እኔን እንዲህ ልትለኝ ፈልገህ ነው ምናምን ብሎ ወንዱ ኢትዮጵያዊ ምናምን ብሎ ከፈረንጁ ጋር መደባደብ እና ሩጫውን መሸነፍ፣ ዋንጫውን ማጣት፣ ድሉን ማጣት። ሁለተኛው አማራጭ ደግሞ ይሄንን ሰውዬ እንዳበደ ውሻ ቆጥሮ አልፎ ሂዶ ሪከርዱን መስበር። ስኬታማ ሰዎች ብዙ ጊዜ የሚመርጡት ይሄኛውን ነው። እንደዚህ አይነት ሰዎችንም የምንሰማ ከሆነ እኮ ስራ መስራት ራሱ አይቻልም። እንኳን ስራ ያለው ሰው ትምህርት ያለው ሰው እንኳን እነዚህን ሰዎች አይሰማቸውም። ራሱን ማሳደግ የሚፈልግ ሰው እንደዚህ አይነት ጉዳይ ላይ እንደዚህ አይነት ቦታ ላይ ኢነርጂውን አይጨርስም። እና እኔ በዚህ አጋጣሚ ወንድሞች፣ ወጣቶች፣ ህልም ያላችሁ ራሳችሁን መቀየር የምትፈልጉ ሰዎች ፕሊስ ከአሉሻሉሽና ካሉባልታ ራቁ። ጊዜያችሁን ስንት የማናውቀው ነገር አለ አይደል? ወጣቶች ነን። ዓለም እኮ የት ደርሷል? አሁን እኮ የኤአይ ዘመን መጥቷል። ጭራሽ ስራ ገበታ ላይ እንዳንኖር የሚያደርገን ሌላ ተአምር ገብቷል እኮ ዓለም። ያለን እውቀት እኮ በቂ እንዳይሆን የሚያደርግ ዘመን መጥቷል። ለምንድን ነው ሙያችንን ማናሳድገው? ለምንድን ነው እውቀታችንን ማናሳድገው? እነዚህን ሰዎች አንፎሎ አድርጉና አስወግዷቸው። ከዛ ውጭ እነሱ ገንዘብ እስካገኙና ፎሎ እስካገኙ ድረስ አያቆሙም። ሌላው በጣም ከባድ ወንጀል ነው ያለ ማስረጃ የሰው ስም ማጥፋት። በተለይ በዝነኛ ሰዎች ላይ እጅግ ከባድ ወንጀል ነው። በአሜሪካን ሀገር በርካታ ሚሊዮን ዶላር ነው የሚያስቀጣ ይሄንን ነገር ብትናገር። ዶናልድ ትራምፕ የምታስታውሱ ከሆነ ከኤቢሲ ዋናውን እንግዲህ በአሜሪካን ሀገር ታላቁን ሚዲያ ኤቢሲ ኒውስን ከሰው 15 ሚሊዮን ዶላር ተቀብለዋል። ጋዜጠኛው በተሳሳተ መልኩ ስሜን አጥፍተዋል ብለው ማለት ነው። ሚዲያ ላይ ስማቸው እየጠፋ በርካታ ሚሊዮን ዶላር ነው እየከሰሱ የሚቀበሉት። በጣም ከባድ ወንጀል ነው። ኢትዮጵያ ውስጥ አርቲስቶች ግን ለምንድን ነው የማትከሱት? መክሰስ አለባችሁ ስማችሁ ሲጠፋ። እንደ ኖርማል ሰው አይደለም። የታዋቂ ሰው ስም መጥፋት እንደምን ኖርማል ሰው አይደለም። አንድ ገበሬ ማሳው ቢቃጠል ኖርማል ነው? አንድ ነጋዴ ሱቁ ቢቃጠልበት ኖርማል ነው? የታዋቂ ሰው እኮ እንጀራው ስሙ ነው። ስማችሁ ሲጠፋ ለምንድን ነው የማትከሱት? መልካም ስማችሁ እኮ እየጠፋ እኮ ነው። ያ ስማችሁ እኮ ነው ብራንዲንጉ፣ ብር የሚያመጣው እኮ እሱ እኮ ነው። እኛ ደግሞ እንደ ዜጋ በመጠየቅ የታለ ማስረጃ፣ ምንድን ነው ማስረጃ በማለት የሰለጠነ ዜጋ በመሆን እነዚህን ሰዎች ማስቆም ይገባል ብዬ አምናለሁ። ሰላም ሁኑልኝ። አመሰግናለሁ። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ ለኮሜዲያን እሸቱ የገንዘብ ስጦታ እንዳበረከቱ ተሰምተዋል። ምን ያክል? ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በብዙ መልኩና የበጎ አድራጎት ስራዎች የሚታወቀው እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን የፋይናንስ ችግሮችን ላስመልክቶ ለህዝቡ ያቀረበው የድጋፍ ጥሪን ተከትሎ በርካታ አጋሮች ከጎኑ በመቆም ላይ ይገኛሉ። ከነዚህ መካከል ደግሞ ተወዳጁ ድምፃዊ ቴዲ አፍሮና ባለቤቱ አምለሰት ቀዳሚዎቹ በመሆን ለእሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ መበርከታቸው ተረጋግጧል። አምለሰት ያደረጉትን የገንዘብ ድጋፍ የተቋሙን እንቅስቃሴ ለማስቀጠል ትልቅ አቅም የሚፈጥርና በበጎ አድራጎትና በድንቅ ልጆች ፕሮግራም የሚያደርጋቸውን በጎ ተጽዕኖዎች ለመደገፍ ታስቦ የተደረገ እንደሆነ ገልጻለች። የሁለቱ ዝነኛ ጥንዶች ቅን ስራዎች የጥበብ ባለሙያዎች በችግርና በፈተና ወቅት እርስ በርስ መጠያየቅና መረዳዳት እንዳለባቸው
ዳግም ያሳየ ትልቅ አርአያነት ያለው ተግባር ሆኗል። ብዙዎች ቴዲ አፍሮ እና ባለቤቱን እያመሰገኑና እያደነቃችሁ ሲሆን እናንተስ እስቲ በእነዚህ ሰዎች በእነዚህ ድምፃውያኖች የገንዘብ ድጋፍ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ግን ዶንኪ ቲዩብ እንኳን ደስ አለህ፣ እንኳን ደስ አለን። ፖሊስም ፍትህ ሚኒስቴርም እውቅና ያልሰጣችሁ የቲክቶክ ፍርድ ቤቶችና መርማሪዎቻችን እባካችሁ ወንዶችን አታሰድቡ። ፖሊስም ፍትህ ሚኒስቴርም እውቅና ያልሰጣችሁ የቲክቶክ ፍርድ ቤቶቻችንና መርማሪዎቻችን እንደው እባካችሁ ስለፈጠራችሁ ወንዶችን አታሰድቡም። አንተ እኛው እንዲህ ትላለህ ፊት ስጫለሽ ነው መጀመሪያ ይህን ታዋቂ ግለሰብ ግንኙነት ሁሌ ለሴት መብት እንከራከራለን የሚሉ ሴቶችም የሚሉት እንዲህ ትሉናላችሁ፣ ማን ፊት ስጫው አለሽ ምናምን ነው የምንባለው ጥቃት ደርሶብን ስንመጣ ይሄ ብለው የሚሉት ነገር አለ። ይኸው አንዱ ማሳያ አንተ ነህ እንዴ። ፊት ሰጠችው አልሰጠችው አንድ ሰው አንዲት ሴት ላይ ጥቃት የማድረስ ፈቃድ ይሰጠዋል ወይ? ያ ለምንድን ነው እንደዚህ አይነት ግን የማይሆን ሀሳብ ይዘምተው? አሁን አንተ ትልቅ ሰውዬ ነህ። ከዛ ደግሞ ይሄ ደግሞ አለ። ይሄኛው ደግሞ የትኛው ውበትሽ ነው? የዚህኛ እንደዚህ አያትሽ ባልሽ የሆነ ታዋቂ ሰው ምናምን የሚረባረቡብሽ አንድ እጅ እኮ ብቻውን አያጨበጭብም። የሆነ ችግር አለብሽ ማለት ነው። ምን አገናኘው? አሁን ቆንጆ መሆን መልከጥፉ መሆን ምንም ብትሆን ጥቃት የሚደርስባቸው ቆንጆ ሴቶች ብቻ ናቸው እንዴ? እንደው ስማ አሁን አለ አይደለ ሴት ልጅ አለች። አሁን አንተ ሴት ልጅ ኖሮ እንደዚህ ትላለህ? ጠፍቶ ነው ይሄ ጥቃት የትኛውም ሴት ላይ እንደሚደርስ እና እናንተ ናችሁ ይሄ ሴቶቹን እንዳለ ወንድ ጠል የምታደርጓቸው እናንተና መሰሎቻችሁ። አንድ ጣታችሁን የምትጠቁሙባቸው ሰዎች ሌባ እናጋልጣለን ምናምን በሚል ሰበብ በጣም ይሄ የዚህ የቲክቶኩ ምንድነው ፌም ምናምን በጣም ይዟችሁ ይሄዳል። ብዙ ሰው አይቷቸዋል። እኔም ከዚህ በፊት ቪዲዮ ሰርቼ ነበር። አሁን ደግሞ ጭራሽ የሆነ ሴት መታ የሆነ ሰው ጥቃት ላይ ደርስብኝ ነው ስትል የማይገናኝ ነገር ታወራላችሁ። እውነት ነው ሴትዮዋ ከዚህ በፊት በድራማ ነው የምትታወቀው። በጣም ድራማ ትሰራለች እና አሁንም የሆነ ነገር ይዛ ስትመጣ ብዙ ሰው ለማመን የከበደው ለዛ ነው። ሌሎቻችሁም እዚህ ላይ ካላችሁ በተቻላችሁ መጠን ራሳችሁን ለመሆን ሞክሩ። የሆነ አይነት ጥቃት ደርሶባችሁ ስትመጡ ሰዎች እናንተ ማመን ይከብዳችኋል። ይህ እንደዚህ ሆኖ ሳለ ግን አንተኛውም ሆነ አንተኛው በቃ እንዲህ ማለት ስልጣንም የላችሁም። ይሄ በጣም ደስ የማይል የሚደብር ነገር ነው እያደረጋችሁ ያላችሁት። ተው፣ ትላልቅ ሰዎች ናችሁ፣ ወደ ቀልባችሁ ተመለሱ እና እንዲህ እስካደረጋችሁ ድረስ ደግሞ ማንም ዝም ቢል እኔ ዝም አልልም። ለምን እናንተ ናችሁ ወንዶችን የምታሰድቡት፣ ሴቶቹን ወንድ ጠል አድርጋችሁ ወንዱን እንዳለ ሴጣን የምታስመስሉ። የአገሬ ሰው ስለሆንሽ ስለማውቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ያክል ሲታይ አጥፍቼልሻለሁ። አሁን ግን አልምርሽም። አገሬ ሰው ስለሆንሽ ስለማቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ሲታይ አጥፍቼልሻለሁ። አንቺ አርቲስት አሮጊቷ የተሰረቀ ፊልም ሰርተሽ በቱልሲ መናቅሽ ስለ አንቺ ለወራ ነው እና ያ የታመምሽ ጊዜ ስለተሰበሰበው 2 ሚሊዮን ብር ለምን ሼኩ ጽፎ የሰጡሽ 2 ሚሊዮን ብር አየር ላይ እንግዲህ ከባል ላይ ማለት ቼኩን ተቀብለሽ ወደዛ ሄዳልሹ ማለት መተሽ በመሃል ምን ጉር ነሽ? ምንድነሽ? የት ነሽ ደግሞ አንቺ? እቺ ይጣልሽ ትላንትና በትበት ብላ ቃልባባንም በደንብ ነው ማለት በትበት ብላ የኑሮ ዱብ የምታስተካክል ልጅ መተሽ ምንድነው እንዲህ መቅጠል? ያገር ሰው ምን ሆነሽ ነው? እንዴ ትልቅ ሰው እኮ ነሽ። ለልጆችሽ ለምናምን ብለን በአርቲስት ነፃነት ሞት ስታላግጪ ዝም ማለት ምን ነው? አስጡኛልሽ አድቢ እንጂ ትልቅ ሰው ነሽ። ኪሎ ሜትር 6ኛውን ከርቭ ልዞሪ ነው። 60 ዓመት ሊሞላሽ ነው። ምን አርጉ ነው የምትይኝ እንዴ? ጩጮቹ በትበት ብለው ኑሯቸውን ያቃኑበት፣ ልጆቻቸውን ያሳድጉበት። ቆሾ ቆምቦሬ ብዬሻለሁ ለዛሬ። አድቢ አድቢ። ቅዱስ ገብርኤል የእግዚአብሔር መልአክ ነው። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉን ከሆነ እኔ አይደለሁም እናቴ ነች። እኔ ምንም
እግዚአብሔር አንተ ፍረድ ብቻ ነው በሱ ሰው ጉዳይ። የእግዚአብሔር መልአክ ቅዱስ ገብርኤል ኮሜዲያን እሸቱን የእናታቸውን ጸሎት ሰምቶ ቀጣው። ያረባካችሁ የእግዚአብሔር መልአክ ቅዱስ ገብርኤል አገልግሎቱ እንደዚህ ነው አይደለም። ሃይማኖታችንን አታሰድቡ። እለት በምንሰራው ስራ በምንበድለው በደል ግማሹን አሳልፈን ስንሰጥ፣ ግማሹን ስንመቀኝ፣ ግማሹን ስንቀማ፣ ግማሹን ማናደርገው ነገር የለም። እንግዲህ በአደባባይ በዛ በመናደርገው ነገር የእግዚአብሔር መልአክ ቅዱስ ገብርኤል የሚቀጣ ቢሆን እኮ አንድ ሰው ኢትዮጵያ ምድር ላይ አይቀርም። አንድ ሰው ከህፃናት በቀር የሚቀር የለም። ስለዚህ ነገሩ ተገጣጠመ ብላችሁ ራሳችሁን አትሸውዱ። እርሶም እኮ አሉ በአደባባይ እኔ ቤተሰብ ማስተዳድረው በዝሙት ነው፣ ባለ ሀብት ብቻ ነው የምወደው፣ ገንዘብ ነው የምወደው፣ በሰውነት ቅርጼ ሰዎችን እያማለልኩ ባለ ሀብቶችን እያማለልኩ እኔ ጋር መጣለው፣ እነሱ ገንዘብ ይሰጡኛል፣ ገንዘቤን ይዤ ደግሞ ወደ እናት አባቴ ቤት ሄጄ ማስተዳድራቸው ማሳድጋቸው እህት ወንድሞች አሉኝ ብለዋል እኮ በአደባባይ ከሸቱ በፊት። ታዲያ የእግዚአብሔር መልአክ የሚቀጣ ቢሆን እኮ እርሶን ነበር የሚቀጣው፣ ከእርሶ ነበር የሚጀምረው። ለምንድን ነው ራሳችንን የምናሸውደው? ለምንድን ነው ራሳችንን የምናታልለው? የእርሶ እናት እኮ እውነተኛ እናት አስተዋይ እናት ብትሆን ኑሮ የእግዚአብሔር መልአክ እሸቱ ኮሜዲያን ሲናገር እግዚአብሔር ነው የተናገረው፣ እባክህ ቅዱስ ገብርኤል ሆይ ልጄን ከዚህ ህይወት አስወጣልኝ፣ የምታደርገው ነገር ሁሉ እግዚአብሔር የሚያሳዝን ነው፣ እኔ የምበላው የግፍ ገንዘብ ነው፣ የዝሙት በዝሙት የመጣ ገንዘብ ነው ብለው መጀመሪያ ቅድሚያ ለልጃቸውና ለራሳቸው ቤት ጽዳት እግዚአብሔር የሚከበርበትን ነገር ለማግኘት ይጸልዩ ነበረ። እህሳ ይሄ በስጋ ነው፣ ሁላችሁም የምታስቡት በስጋ ነው። የእግዚአብሔርን አሰራር አታቁም፣ ሃይማኖታችሁን አታቁም። ስለ አንድ ኮስሞቲክስ ስለ አንድ ብራንድ ቀሚስ ከግር እስከ ራሱ ሸምድዳችሁታል። ቤተ ክርስቲያን ግን እግዚአብሔር ግን ምንድነው የሚለን ምንድነው የሚያዘን ብላችሁ አታቁም። ጸሎትስ ምንድነው? የጸሎት የምትጠይቁትን ራሱ አታቁ። የእርሶ እናት ትክክለኛ አስተዋይ እናት ብትሆን ኖሮ ኮሜዲያን እሸቱ የገሰጸ እለት ወዮ ልክ ነው እውነት ነው ብለው ከኮሜዲያን እሸቱ ጎን ይቆሙ ነበረ። ኃጢአተኛ ነኝ ብሎ ማመን ከምንም በላይ ይቀድም ነበረ። አሁን ግን እንደዚህ ሆነ እንደዛ ሆነ። ዞሮ ዞሮ ኮሜዲያን እሸቱ ምን እንደሆነ እግዚአብሔር ነው የሚያውቀው። የነ መርጌታም ስራ ሊሆን ይችላል። ያም ሆነ ይህ ግን እርስ በርስ ጣት እንኳን ለመጠቋቋም አሳማኝ ነገር ያዙ። ሁሉን ነገር ለእግዚአብሔር ልክ እናንተ በጣም ንጹህ ሰው ሆናችሁ እናንተ ትክክለኛ መንገድ የያዛችሁ ይመስል እግዚአብሔር ጸሎታችንን ሰማን፣ እኔ አይደለሁም እናቴ ናት እየተባባላችሁ አሁንም ሚዲያ ላይ ትበክላላችሁ ትውልዱን። የእናቶትም ጸሎት አይደለም፣ እርሶም ትክክል አይደሉም። እግዚአብሔር በየአንዳንዱ በደላችን የሚቀጣ ከሆነ ከራስዎት ነው የሚጀምረው፣ ከኔ ነው የሚጀምረው። እና አሁንም ቢሆን ኢትዮጵያውያን አረጋጉት። ሁሉ ነገር በቲፎዞ አይፈታም። እስኪ እዩት፣ በቀን ስንት ሰው ነው ራሱን የሚያጠፋው? ስንት ወጣት ነው የሚሞተው? ጸሎተኛ ከሆናችሁ አንድ የሚሰራ ሰው ቀጣልኝ ቅዱስ ገብርኤል ብላችሁ ከምትጸልዩ አይቀጣም አይሰማም እንጂ። እስኪ ይህንን የራስ ማጥፋት መንፈስ ከኢትዮጵያውያን ወጣት ላይ አንሳልን ብላችሁ ጸልዩ እናቶች። ልጆቻችን ነገ መጨረሻቸው ምን እንዲሆን አናቅም። ስለዚህ መጠየቅ ያለብንን እንኳን ማናቅ ትውልዶች ነን አሁን ላይ ያለ ነውና እግዚአብሔር ሕዝቡን ይረከብ፣ አስተማሪ ይስጥልን ለማለት ነው። ይቆያል። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። ከኛ ጋር ስለነበራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷን ከተጫናችሁ ደግሞ ቤተሰብ እንሆናለን። ጤና ይስጥ